ሲያምር ወይኔ ብሩኬ ለምን በጣም ነው የማመሰግነው። ደስተው እንደኔ እንዴ በጣም ነው ደስ ያለኝ የኔ እናት። የእውነት ይገባሻል የኔ እናት። የልፋትሽን ውጤት ነው ያገኘሽው። በጣም ከዚህም በላይ ጉዞ ግን ወደ 400,000 የእውነት ማለት እነዚህ በ400,000 በ500,000 1 ሚሊዮን ነው መግባት ያለባቸው። እግዚአብሔርን በቃ መቀኝነት የለባቸው ምን የለባቸው። በቃ የፍቅር ሰው ናቸው በአጠቃላይ ማለት ነውና ወደ 1 ሚሊዮን ነው። የምን 400,000 ነው? 400,000 ነበር ያልኩት። እንደውም ተሳስቼ ነው። እንዴት ናችሁልኝ? ግን ሰላም ነው? ሁላችሁንም ሰላም ብያለሁ ቤተሰቦች። የእውነት ማለት ነው ደስ ብሎኛል። ምክንያቱም ትንሽ ነበር የቀራት 300,000 ለመግባት፣ ግን ምንም ተብሎ ገባች ማለት ነው። እና በቃ ያ እሱ የሄደበት እሷን ሰርፕራይዝ ለማድረግ የሄደበት መንገድ አንደኛ በቃ ይችላል። እግዚአብሔርን ያሳልፉበት የተነሱበት ከምን ተነስተው እዚህ እንደደረሱ ለማስታወስና ፈጣሪ ምን እንደረዳቸው ሲያመሰግኑም እንደነበር አይተናል። ሁለቱም እሷም ያለሱ እሱም ያለሷ አይደለም እዚህ የደረሱት። እሱም ብሩኬ ብሏል። እኔም በእኔ ህይወት ውስጥ እሷ ትልቅ ሚና ተጫውታለች፣ እኔም ደግሞ በእሷ ቻናል ላይ ትልቅ ሚና ተጫውቻለሁና ሁለታችንም ስኬታማ ለመሆን ሁለታችንም ለሁለታችን አስፈላጊ ነበርን ብሏልና ፎቶዎቻቸው ከጅምር እስካሁን አሁን በነገራችን ላይ ያደጉ እሱም ሰውነት በጣም እንትን አለ ፊዚካሉ ምናምን እንጂ ቡታጅራ በነበሩ ሰዓት እኮ በጣም ጩጩዎች ነበሩ። ሀይሚም አሁን ነው እያደገች ስትመጣ ፊቷ እንትን እየመሰለ የመጣውና እንጂ ህጻን ነበረች። እያየናት ያደገች ልጅ ናት ማለት ነውና ፈጣሪ ይጠብቃችሁ። መቀኛ ሸረኛ ያያዝላችሁ። ይሄ ደግሞ ለቃችኋል እንደዚህ ተቃቅፋችኋል ብሎ የሚመጣባችሁ እዛው ያሽሽላችሁ። የእውነት እኔ በጣም ነው የምወዳችሁና ነገ ደግሞ አንዷ ትመጣለች እኔ እንደዚህ ሆኜ ገለመኔ ብላ ይሄ መሰለ ፍቅር ለመበጥበጥ። እኔ አንዳንዶቻችሁ ሁሌም ነው የምለው ዩቲዩብ ክሬት አድርጋችሁ ለመክፈት ስትፈልጉ እነሱ ፌመስ ናቸው አይደለ? አንድ ቀን 2 ቀን አሰሩኝ ብትሉ ይሰራሉ ከናንተ ጋር። እንዲህ እነሱ መበጥበጥ አይጠበቅባችሁም። እና እንደዚህ ያማረ ደስ የሚል ፍቅር ላይ ሆነው እነሱን ባትበጠብጡ። እኛ ተጋብተው ወልደው ማየት ነው የምንፈልገው እንጂ እንደዚህ ተጣልተው ተለያይተው ማለት አልፈልግም። እኔ እንደ ፐርሶናሊቲ ሌሎቻችሁም የእነሱ የጨረቃ ፋሚሊም አትፈልጉም እና አሉ እንደ ሩታና እንደና አብርሃም እንዲሆኑ አንፈልግም ሁላችንም። ምክንያቱም ግን ደስ የሚሉኝ ነገር ምንድነው ከብሩኬና ሁሌም ነው የምለው ሀይሚ የሆነ ኢሹ አይዲያ ይዘው መጥተው ኦዲየንስን እያናደደ እንደሆነ ካወቁ ድጋሚ ማለት ነው ቪዲዮ አይሰሩም። የእውነት ማለት ነው ድጋሚ ቪዲዮ አይሰሩም አሉ እንጂ ላያችን ላይ የሚበጣጠሱ ቢመከሩ ቢዘከሩ ማይሰሙ ተመሳሳይ ድራማ በቃ ድራማን በነገራችን ላይ እንደዚህ የሆነ ሰዓት ላይ ኢትዮጵያ ላይ በጣም ቃና እንትን ነበራለ የሆነ ሰዓት ላይ አስጠላ ማለት እንደዛ ነው እየሆኑብን ያለው አንዳንድ እንትኖችና እነሱ ናፍቀውን ነው የምናያቸው። እኔ ቪዲዮዎቻቸውን የሆነ በጣም በናፍቆት ነው የምጠብቀው። የሀይሚ ቀን የብሩኬ ቀን ብለን አይደል የምንጠብቀው? እንደዛ ነው። እኔ በእነሱ ብሰራም ባልሰራም ምንም እንትን የለኝም ነው ከምሰራባቸው ማልሰራባቸው ይበልጣል። ግን እከታተላቸዋለሁ ስለምወዳቸው ማለት ነው። ኦዲየንስን ያከብራሉ። የእነሱን አድናቂ ላይቭ ኑ ቢባሉ ገብተው ከእነሱ ጋር ያወራሉ፣ ይጫወታሉ። ለተመልካቻቸው ያላቸውን አክብሮት በጣም በተለይ ስደት የመዳም ቅመሞችን በጣም ሁሌም ነው የሚያመሰግኑት። በእናንተ ነው እዚህ የደረስ ነው በማንም ሰው አይደለም ይላሉ። ይህ ሰው የሆነ ነገር ተደርጎለት የማያመሰግን ሰው አለ አይደለ? እነሱ ግን ቪዲዮውን ታይቶ ስለታየላቸው ወይም እነሱ ሰፖርት ስለሚያደርጓቸው ነውና ፈጣሪ ባርካችሁ። ከዚህም በላይ እንድትሰሩ ያርጋችሁ። ከዚህም በላይ ስኬታማ ሆናችሁ እኛም ማየት እንፈልጋለን። ልቡናችሁን አይቀይረው። እንዳልኩትን ቅድም የያዝላችሁ አሉ አንዳንድ መጥተው ፍቅራችሁ የሚያደፈርሱባችሁ እነሱ ጋር የያዝላችሁ አያምጣባችሁ ባይነኝ እና መልካም ቆይታ ይሆንላችሁ ቤተሰቦች።